ሰላም ሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ደህና ነኝ። ዛሬም እንደተለመደው በሁለተኛ ፊደላት ቃላት ምስረታ ይዤላችሁ መጣሁ ማለት ነው። በሁለተኛ ፊደላት ራቅ ራቅ አድርገን ጽፈን እያንዳንዳቸውን እየጠራን ስማቸውን እየለየን አበቃ ያጋጠምን ቃል እየመሰረትን እንሄዳለን። መጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የሚለቃችሁ እንደዚህ አይነት ቪዲዮዎች ይደርሳችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም መማር የምትፈልጉ ካላችሁ በሳምንት 5 ቀን በቀን 1 ሰዓት ማለት ከሰኞ እስከ ዓርብ ማለት ነው በስራ ቀናት በቀን ለ1 ሰዓት ያህል መማር ይችላሉ። ከታች ባስቀመጥነው ስልክ በዋትስአፕ በኢሞ እና በቴሌግራም ቀጥታም ቢሆን ብትደውሉ የምናስተምራችሁ ይሆናል። በቀላሉ በአንድ ወር ውስጥ ፊደላትን ለይታችሁ በአጭር ቀን ማንበብ መጻፍ ትችላላችሁ ማለት ነው። እናንተ የሚጠበቅባችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ የጻፋችሁ መለማመድ ነው ማለት ነው። ልክ ፍሬ በምትሆንበት ሰዓት ከቪዲዮ በማትጠቀሙበት ሰዓት ራሳችሁ ፊደላትን የጻፋችሁ አበቃ እየተለማመዳችሁ መሄድ ይጠበቅባችኋል። ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ስለዚህ ፊደላትን እኔ እጠራላችኋለሁ። መጀመሪያ እያንዳንዳችሁን እጠራላችሁና ከዚያም በኋላ እያየን ያጋጠመን እየመሰረትን እንሄዳለን ማለት ነው። ቱ ዩ ኑ ኡ ኩ ው ዙ ዱ የ ር ሃ ፋ መ ራ ስ ሪ ባ ጁ ክ ከዚህ ጋር ደግሞ ሁለት ፊደላት ናቸው። ንና ስ ን ስ ሁለት ናቸው ማለት ነው። ቄ ር ት ጥ ያ ይ ቤ ስለዚህ ከዚህ በኋላ እስኪ እያጋጠምን እንሄዳለን ማለት ነው። ቱ ር ክ ቱ ከተ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ክ ከከ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቱ ር ክ ቱ ር ክ ቱ ር ክ ምን ይላል ማለት ነው? ቱርክ የሚል ቃል ይመሰርታሉ ማለት ነው። ስለዚህ እዚህ ጋር መጣን ቸክ እናድርገው እስኪ ቱርክ 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 ይላል ማለት ነው። ስለዚህ ትክክል ነን። መጀመሪያም ከዚህ ጋር በፍጥነት ስንጠራ የገመት ነው ትክክል ነን ማለት ነው። እስኪ ደግሞ ዩ ሃ ን ስ ዩ ከቤተሰብ ሁለተኛ ፊደል ነች። ሃ ከቤተሰብ ከሐመር ውሃ ማለት ነው የመጀመሪያ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ከሳቱ ሰ ማለት ነው ስድስተኛ ፊደል ነች። እስኪ በአንድ ላይ ምን እንደሚል እንሞክር እስኪ ዩ ሃ ን ስ ዩ ሃ ን ስ ዮሐንስ ይላል ማለት ነው። ስለዚህ እዚህ ጋር መጠን ቸክ ስናደርገው ዩ ሃ ን ስ ዮሐንስ ዮሐንስ የሚል ቃል መስርቶ እናገኛቸዋለን። እዚህ ጋር ደግሞ ኑ ፋ ቄ ኑ ከነ ቤተሰብ ሁለተኛ ፊደል ነች። ፋ ከፈ ቤተሰብ አራተኛ ፊደል ነች። ቄ ከቀ ቤተሰብ አምስተኛ ፊደል ነች። በአንድ ላይ እንሞክር እስኪ ኑ ፋ ቄ ኑ ፋ ቄ። እስኪ ከዚህ ጋር ምን ይላል? ምን የሚል ቃል መጥቶላቸዋል? በካፋችሁ ላይ ኑፋቄ የሚል ቃል መጥቷል ማለት ነው። ስለዚህ እዚህ ጋር መጠን ቸክ ስናደርገው ኑፋቄ 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 የሚል ቃል ተመስርቶ ይገኛል። እዚህ ጋር ደግሞ ኦ መር ኦ ከአ ቤተሰብ ሁለተኛ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ ስድስተኛ ፊደል ነች። አንድ ላይ ኦ መር ኦ መር ምን ይላል ማለት ነው? ኦመር ይላል ማለት ነው። እዚህ ጋር እስኪ ቸክ እናድርገው ኦመር ኡመር
ኡመር የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ቀጣዩ ኮራት። ኮ ከከ ቤተሰብ ሁለተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እስኪ በፍጥነት እንጥራቸው። እስኪ ኩራት ኩራት ምን የሚል ቃል መስርተው ይገኛሉ? እስኪ ምን ገመታችሁ? ኩራት ይላላ። እዚህ ጋር ቸክ እናድርገው ሲመጠን ኩራት 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 ይላል ማለት ነው። ቀጣይ ከዚህ ጋር ደግሞ ውስጥ። ው ከወ ቤተሰብ ሁለተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። አንድ ላይ ውስጥ ውስጥ ምን የሚል ገመታችሁ? ውስጥ ውስጥ ይላላ። እዚህ ጋር ቼክ እናድርግ ሲመጠን ውስጥ 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 የሚል ቃል ከዚህ ጋር መስርተው ይገኛሉ። እዚህ ጋር ደግሞ ሱሪያ። ዞ ከዘ ቤተሰብ ሁለተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ፊደል ነች። አንድ ላይ ዙሪያ ዙሪያ ምን ያህል ማለት ነው? ዙሪያ። እዚህ ጋር ስንመጣ ዙሪያ 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 የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ዱባይ። ዱ ከደ ቤተሰብ ሁለተኛ ፊደል ነች። ባ ከቤተሰብ አራተኛ ፊደል ነች። ይ ከቤተሰብ ስድስተኛ ፊደል ነች። አንድ ላይ ዱባይ ዱባይ ምን የሚል ቃል አለ ማለት ነው? ዱባይ የሚል ቃል አለ። ዱባይ እዚህ ጋር ቼክ እናድርግ እስኪ። ዱባይ 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 የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ስንመጣ የጁቤ የ ከቤተሰብ ስድስተኛ ከቤተሰብ የመጀመሪያ ፊደል ነች። ጁ ከጀ ቤተሰብ ሁለተኛ ፊደል ነች። ቤ ከቤተሰብ አምስተኛ ፊደል ነች። በአንድ ላይ የጁቤ የጁቤ እዚህ ጋር ቼክ እናድርግ እስኪ። የጁቤ 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 የሚል ቃል መስርተው እናገኛቸዋለን። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው